በጣም ስማርት ወንድ ወይ ደግሞ በጣም ስማርት ሴት ሁለት ጊዜ ራሷን ትሰራለች። አንደኛ ከጋብቻ በፊት ራሷን ትሰራለች። ሁለተኛ ደግሞ ከጋብቻ በኋላ ጋብቻ ውስጥ ሆና ራሷን ትሰራለች። በጣም ጀግና የምትሉ ሰው ከማግባቱ በፊት መጀመሪያ ራሱን ይሰራል። በጣም ስማርት የምትሉ ሰው ደግሞ ከጋብቻ በፊትም በጋብቻ ውስጥም ራሱን እየሰራ ራሱን እያበቃ ይሄዳል። አንዳንድ ሰዎች ከጋብቻ በፊት እዛትማቸው እውቀት የላቸውም፣ ልምድ የላቸውም፣ አለባበሳቸው ብዙ ነገራቸው በቃ ዝም ብሎ ነው። በጣም ትንሽ ብቻ እርዳታ ሲያገኙ በብርሃን ፍጥነት በገንዘብም በስሜትም በአይምሮም በሰውነትም የሚገርም ደረጃ የደረሱ ወንዶች አሉ። በጣም የሚገርም ደረጃ። ከማግባቷ በፊት በጣም ኬርለስ ነች፣ በጣም እልህኛ ነች፣ በጣም ተሳዳቢ ነች፣ በጣም ተቆጪ ነች፣ ቁጥብ አይደለችም። በፈለገች ሰዓት ትወጣለች፣ በፈለገች ሰዓት ትገባለች። ባገባች ማግስት ግን በብርሃን ፍጥነት የምታስደነግጥ ሴት የሆነች ሴት አለች። ከጋብቻ በፊት አስቸጋሪ ሴት ሆና በጋብቻ ውስጥ ጥሩ ሴት የሆነች ያለች፣ በጋብቻ ውስጥ ደግሞ መጥፎ ሴት ሆና ከጋብቻ በፊት በጣም የምትገርም ሴት የሆነች ሴት አለች። ሁለት ጊዜ ሰው ልጅ ራሱን ይሰራል። እንደሞ ያ ምንድነው የምትመክረኝ ብለሽ ካልሽ በጣም ጉበዝ ሴት ከሆንሽ ከጋብቻ በፊት ትዕግስት ተማሪ። አይምሮን፣ ስሜትን፣ ሰውነትን የሚፈታተኑ በጣም ብዙ ነገሮች አሉ። በጣም ብዙ ከምነግርሽ በላይ በጣም ብዙ ነገሮች አሉ። ሰዎች ራሳቸውን መሸከም የማይችሉበት ዘመን ነው። እንኳን አንቺን ራሳቸውን መሸከም የማይችሉበት በጣም ሲበዛ ከባድ ዘመን ቢኖር ይሄ ዘመን። እንኳን አንቺን ራሳቸውን መሸከም በጣም ይቸገሩበት ዘመን። በጣም እንዳስተዋይ፣ በጣም እንደ ስማርት፣ በጣም እንደምትገርም ሴት ከጋብቻ በፊት እኔ እንደ ሴት ምን ይጠበቅብኛል? ስራ ላይ፣ መንፈሳዊ ህይወት ላይ፣ አካሄድ ላይ፣ ንባብ ላይ፣ ልጅ ማሳደግ ላይ፣ ሶሻል ላይፍ ላይ፣ ገንዘብ ላይ፣ አላማ ላይ፣ ወንድ ልጅን ስነልቦና አጥንቶ ከወንድ ጋር በሰላም መኖር ላይ፣ ችግር መፍታት ላይ፣ ከባል ቤተሰብ ጋር መኖር ላይ፣ እነሱ ነገሮች ላይ ዛሬ ስሪ። ከባል ቤተሰብ ጋር ለመኖር መጀመሪያ ከራስሽ ጋር በትክክል መኖር ምቺ ሴት መሆን መቻል አለብሽ። ምክንያቱም ሰው የራሱ የሆነ ክፉ ባህሪ አለ፣ የራሱ የሆነ ጥሩ ባህሪም አለ። ክፉን እንደያመጣጡ አትጨነቂ። የዛሬ 5 ዓመት 10 ዓመት እንደሱ አትጨነቂ። እዛ እስክትደርሺ ድረስ ያንን ነገር እያሳደግሽው ስለምትሄጂ እዛ ቦታ ስትደርሺ የመፍታት አቅምሽ እያደገ ይመጣል። አንተም አትጨነቂ። የዛሬ 10 ዓመት 20 ዓመት ላለ ችግር አትጨነቂ። የዛሬ 20 ዓመት እንዲሆናለሁ እዛ ስትደርስ ለዛ ነገር የሚመጥን እውቀት ይኖራል፣ ለዛ ነገር የሚመጥን መረዳት ይኖራል፣ የመፍታት አቅም እንዲኖር የዛ ነገር ያንን ነገር መፍታት የሚችልበትን አቅም ይኖራል። ነገር ግን ከጋብቻ በፊት ስለሚያስፈልጉ መሰረታዊ ነገሮች በጣም ተጨነቅ። ወንድ ልጅ ነህ፣ ከማግባት በፊት ቴስቶስትሮንን ቼክ አድርግ። ምናልባት ከ300 በታች ወርዶ ከሆነ የወንድ ካራክተር የለም፣ አትሰማም፣ ብትሰማም አታደርግም፣ በራስ መተማመን የለህም፣ አቋም የለም፣ ተነሳሽነት የለም፣ ሞራል የለም፣ ፍላጎት የለም። በጣም ብዙ አይነት ፐርሰናሊቲ ዲስኦርደር ከታየብህ የእውነት ምናልባት ቴስቶስትሮን ከ300 በታች ዝቅ ብለህ ምናልባት ሄደህ ቼክ አድርገው። ምናልባት ጭንቀት በዝቶብህ፣ ጫና በዝቶብህ፣ በቂ እንቅልፍ ማተኛ ወይ ደግሞ ሶሻል ሚዲያ የምታበዛ ዲጂታል አንዛይቲ ዲስኦርደር ያለብህ ሰው ልትሆን ትችላለህ። እንደ ወንድ ተናገር፣ እንደ ወንድ አዳምጥ፣ እንደ ወንድ ሪስክ ውሰድ፣ አዳዲስ ነገሮችን ሞክር፣ አቅድ። እንዴት ነው ጠንካራ ባል መሆነው? በገንዘብ፣ በስሜት፣ በአይምሮ፣ በሰውነት፣ በሶሻል ላይፍ፣ በዓላማ፣ በመንፈሳዊ ህይወት፣ በእውቀት እንዴት ነው እንደ ባል ቆሜ ሚስቴን በትክክል ልጆቼን በትክክል ማስተዳደር? ይህንን ነገር ጠንቅቃ ወክ ማለት እመነኝ ሌሎቹን ነገሮች የመፍታት እድል በጣም ሲበዛ ከፍ ያለ። መጀመሪያ ግን ከጋብቻ በፊት ያሉ ራስን መምራት ላይ፣ ራስን ማስተዳደር፣ ራስን ቼክ ማድረግ ላይ፣ እነሱ ነገሮች ላይ ተነስተ ማድረግ አቅም ከሌለ ባለቤት ነገ ተነስታ ተጨማሪ በርደን አንተ ላይ በታሪክ ነው ማትችለው። እስኪ አስበው፣ ተነስቶ ስፖርት ሰርቶ ቦርጩ ማጥፋት ያልቻለ ሰው ነገ ሚስቱ ለምትሰጠው ኃላፊነት ብቁ ይመስላል? ዛሬ ቢወድም ባይወድም ነገሮችን ለማስተካከል የማይጥር ሰው እውነት ነገ የሚያደርገው ይመስላል? ይመስለዋል ማለት ግን ነው ማለት ግን አይደለም። አዎ እንደሚያደርግ ይመስለዋል። አዎ ሊመስሉ ይችላል፣ ግን እውነት ያደርጋል ግን ማለት አይደለም። ይመስለዋል ማለት እውነት ያደርገዋል ማለት አይደለም። በምትችለው አቅም ማድረግ የሚገባህን ነው ማድረግ ያለብህ። እሱን ነገር ካደረክ ነው በጣም በስሜት በአይምሮ በሰውነት እየበሰልክ ነገሮች ላይ እየተቀየርክ እያደግክ የምትሄድ። የመፍታት አቅም፣ የማድረግ አቅም፣ የመስራት አቅም፣ የመቋጠር አቅም እያደገ የሚሄዱ። ከጋብቻ በፊት ራሱን የማይገዛ ሰው አግብቶ ራሱን ይገዛል ብሎ ሊገዛ ይችላል። ካልገዛስ? በጊዜ ወጥተህ በጊዜ የማትገባ ሰው አግብተህ ባትገባስ? ትደነቋቆራል። የእውነት ከጋብቻ በፊት ራሳቸውን ስሩ። በጣም ከባድ ኃላፊነት ቢኖር ትዳር ነው። ሌላ ሰው ቢሆን ዳኛ አለ፣ ግራ ቀኝ የሚመለከታል፣ ምንም ይላል። ነገር ግን አንተና ሚስት ብቻ ስትፋጠጡ የሚታዘባት የለም። ያላረከውንም አረክ ትላለች፣ ያላረክሽው ማረክሽ ይልሻል። በጣም ሲበዛ ከባድ ኃላፊነት ነው ትዳር። ከጋብቻ በፊት አንዳንድ ነገሮችን ስለተጠነቀቅም የምታስቀረው አይደለም። አንዳንዱን እዛ ውስጥ ገብተህ የምትማራቸው ናቸው። አንዳንዱ ደግሞ የዛሬ ባህሪክ ነገ እዛ ውስጥ ገብቶ ጫና እንዳይፈጥርብህ በምችለው አቅም ዛሬ የምታስተካክሉ። ዛሬ ካላስተካከልከው ዛሬ ያልተውካቸውን ነገሮች ነገ ለመተው ምንም ዋስትና ስለሌለ በምትችለው አቅም
በስሜት በአይምሮ በሰውነት በጣም ጠንካራ ሰው መሆን ከፈለግ፣ ብዙ ለውጦች ራስ ላይ ማምጣት ከፈለግ፣ ጤናማ ትዳር ለወደፊት መገንባት የምትፈልግ ከሆነ ፕሊዝ ፐርሰናሊቲ ላይ በደንብ ስራ። በየቀኑ ማንበብ ላይ፣ በየቀኑ መጸለይ፣ በየቀኑ ጤናህን የምትበላውን ነገር መቆጣጠር ላይ፣ ሶሻል ላይፍ ላይ፣ ሜሬጅ ላይ፣ አላማ ላይ፣ እንዲሁ ደግሞ ገንዘቦች ላይ፣ እያንዳንዱ ሶሻል ላይፍ ላይ፣ እያንዳንዱ ነገር ላይ በየቀኑ የሆነ ነገር አድርግ። ጤናማ አይምሮ ያለው ሰው በጤናማ አይምሮ ጤናማ ነገር መምራት ይችላል። ከራሱ ጋር ሰላም መሆን ይችላል። ከሰውም ጋር ሰላም መሆን ይችላል። መምራትም ይችላል፣ መመራትም ይችላል፣ መናገርም ይችላል፣ ማዳመጥም ይችላል። ሁለቱንም ይችላል። በትዳር ለወደፊት በጣም ስኬታማ መሆን የምትፈልግ ከሆነ የእውነት ከጋብቻ በፊት በደንብ ስለ ሁማን ሳይኮሎጂ በደንብ ገብታ አጥና። ስለ ሴት ልጅ ስነ ልቦና፣ ሴት ልጅም ካለሽ ወንድ ነው የሚያጠቃህን እንደሚሉ እንደዚህ ዘመን ሴት ብቻ ሆነሽ ቁጭ እንዳትይ። ኦፍኮርስ የሚደፍር ወንድ አለ፣ ግን ከስንት ሚሊዮን ስንት 100 ሚሊዮን ህዝብ በሚኖርበት ሀገር ላይ አለ መደፈር። እዚህ አይደለም አሜሪካ ህግ እንደዛ ጥንቃቄ በተሞላ ህግ ባለበት ሀገር እንኳን ሴቶች የመደፈር እንትን። እኛ ጋር ግን እግዚአብሔር ይመስገን አያስብልም። እየበዛ ነው እየቀነሰ ያለው። ትክክለኛውን ዳታ ማየት ይቻላል። ዳታን እያዩ ማውራት ይቻላል። ዓለም ላይ እኮ ዓለም ከተፈጠረ እስከዛሬ ነበረ፣ ከዚህም በኋላ ይኖራል። በጣም ሰፊ ቪዲዮ ትልቅ ቪዲዮ እንሰራበታለን። በነገራችን በጣም ሲበዛ ትልቅ፣ ምክንያቱም በጣም ሲበዛ አደገኛ ነገር ስለሆነ ከሚባለው በላይ አደገኛ ነገር ስለሆነ ጉዳዩ ወደ ሆነ ቦታ እያበጠ ስለሚሄድ ነገር በጣም ብዙ ይሄ እንግዲህ ተብሏል። እኔ የተባለውን ነገር መድገም አልፈልግም። ምናልባት ሌላ ሰው ያየበትን እይታ ካለ እሱን መናገር እፈልጋለሁ እንጂ ሰው ያለውን መልሼ ማለት አልፈልግም። ብልም ያው ማጽናት ነው የሚሆነው፣ ሌላ ምንም ነውር የለውም። ግን ዛሬ እንደ ቀልድ ወጣ ብለን የምንናገራቸው የልጆች አይምሮ ላይ፣ የወጣቱ አይምሮ ላይ፣ የሴት አይምሮ ላይ፣ የወንድ አይምሮ ላይ የሚፈጥረው ነገር በጣም ሲበዛ ከባድ፣ ምንም ላይ ጠቅሟቸው። አንዳንድ ጊዜ አንዳንድ ሴቶችም እንደው ራሳችሁን ጠብቁ ማለት ምንም በማታቂው አጉል የሆነ እንትን አድናቂ ደጋፊ አትሁኝ። ምንም ስለምታቂው ነገር ችግር የለ፣ ግን ስለማታቂው ነገር ይሄ ሆይ ሆይ እኔ የእውነት ሰው የሆነ ነገር ከመውደዱ በፊት በቃ መጀመሪያ ቀስ ብሎ በደንብ ማጤን። ቶሎ የሚወዱ ሰዎች ቶሎ ይጠላሉ፣ ቶሎ የሚደግፉ ሰዎች ቶሎ ይቃወማሉ። ሴቭ አድርጋ እንትኗ ላይ ቻናሏ ላይ እዛው መልሳ አጥፍታ ደግሞ መልሳ ተቃዋሚ የሆነች ከስተመራለች። ዞሮ ምናልባት ወንድ ልጅ ከሆንክ ከባድ ኃላፊነት አለ። ዘመኑ እንደ ትላንትና ዘመን አለ ብቻ ብለህ የምታልፈው ዘመን አለ። you have to be serious። በምትችለው አቅም በጣም ሲሪየስ ሆነ አቅደ ሰርተ ወጥተ ገብተ እንደ ባል ቆመ ራሱ በጣም ይከብድ ዘመን። ሴት ልጅም እንደ ሴት ራሱ ቆመሽ በጣም ምትሲበት ዘመን አለ። በጣም ብዙ የቱ ነው ትክክል እስከምትይ ድረስ ግራ የሚያጋቡሽ ነገሮች በግራና በቀኛል። በምትችለው አቅም በጣም ሲሪየስ ሆነሽ የምትቆሚበት ነው። በተለይ ከጋብቻ በፊት ራስሽን የምታጸኝበት ጊዜ ነው። ይሄን ነገር በደንብ አስቤበት እመኚኝ፣ በጣም ያስደነግጥ ለውጥ ታይበታለሽ ብዬ አስባለሁ። በጣም አመሰግናለሁ። ከጋብቻ በፊት አንዳንድ ነገሮችን ማወቅ ፈልጋለሁ፣ መረዳት ፈልጋለሁ ምትሉ ካላችሁ 09774050 ላይ ደውሉኝ። ከቻላችሁ በአካል መምጣት፣ ካልቻላችሁ ደግሞ ባላችሁበት ቦታ ላይ ሊንክ እንልክላችኋለን። እመኑኝ፣ እነሱ የስልጠና ሀሳቦች በጣም ይጠግኗቸዋል። ብዙ ነገሮቻችሁ እንድታስተካክሉ ያደርጓቸዋል። መማከር ከፈለጋችሁ አሊያም መጻፍ ከፈለጋችሁ 09774050 ላይ ደውላችሁ አናግሩን። አመሰግናለሁ።